ድሬቲዩም ሚዲያ በዛሬው የዜና መጽሔቱ ወጃው ኢትዮጵያ አባይን የመጠቀም መብቷ የተከበረው ከምኒልክ ዘመን ጀምሮ ነው በሚል ኃይለ ቃል ሰንደቅ ጋዜጣ በፖለቲካ አምዱ የዘገበውን ጽሑፍ በስፋት የሚያስቃኘን ይሆናል። በርዝመቱ ከዓለም አንደኛ ደረጃ ላይ የተቀመጠው ታላቁ የአባይ ወንዝ በግዝፈቱ ከአፍሪካ ቀዳሚ የሆነ የኤሌክትሪክ ማመንጫ ግድብ ሊሰራበት መሆኑ ከተነገረ ዘንድሮ 5ኛ ዓመቱ ላይ ይገኛል። በቀድሞው ጠቅላይ ሚኒስትር መለስ ዜናዊ አማካኝነት የግድቡ ግንባታ የመሠረት ድንጋይ በተቀመጠበት ወቅት ግንባታው በ5 ዓመት ሊጠናቀቅ እንደሚችል አቶ መለስ ተስፋቸውን ገልጸው ነበር። ግንባታውን ገንብቶ ለማጠናቀቅም እስከ 80 ቢሊዮን ብር አስፈላጊ መሆኑ ተገልጿል። የግንባታው ሙሉ ወጪ በአገሪቱ ሕዝብና መንግሥት ብቻ የሚሸፈን መሆኑም በወቅቱ ከተገለጹት የመንግሥት መግለጫዎች ይገኝበታል። በአባይ ወንዝ ላይ እንኳንስ እስከ 74 ቢሊዮን ኪዩቢክ ሜትር ሊትር ውሃ ማጠራቀም የሚችል ግዙፍ ግድብ መገንባት ቀርቶ በተፈጥሯዊ የአየር ንብረት መለዋወጥ ምክንያት የዝናብ እጥረት በኢትዮጵያ ተከስቶ በአባይ ወንዝ የውሃ ፍሰት መጠን ላይ ተጽዕኖ ቢያሳድር ሕይወቱ በወንዙ ላይ የተመሠረተው የግብፅ መንግሥት ጩኸት አያድርስ ነው። የኢትዮጵያ መንግሥትም በዚህ ትልቅ ወንዝ ላይ ትልቅ ገንዘብ አፍስሶ ትልቅ ፕሮጀክት ሲጀምር ከግብፅ መንግሥት ትልቅ ተቃውሞ እንደሚጠብቀው ሳይገነዘብ አይቀርም። የግብፅ መንግሥትና ሕዝብ በአባይ ወንዝ ላይ የተመሠረተ ሕልውና ያላቸው በመሆኑ የወንዙን የዕለት ተዕለት ሁኔታ በንቃት መከታተል የጀመሩት ገና ከፍጥረተ ዓለም ጀምሮ ነው ማለት ይቻላል። አገሪቱ ገና በቅኝ ግዛት ስር በነበረችበት ወቅትም እንኳ ግብፅ የአባይን ውሃ ለመጠቀም ከሱዳን ጋር ባደረገችው ልዩ ስምምነት በ1929ና በ1959 እንደ አውሮፓውያን አቆጣጠር የውሃውን አብላጫ ክፍል መጠቀም የሚያስችላትን ዕድል አመቻችታ ወስዳለች። የወንዙን ውሃ ከ80 በመቶ በላይ አስተዋጽኦ የምታደርገው ኢትዮጵያ ግን ውሃውን ለቅኔ መዝረፊያ የዘለለ እንዳይሆን ወስናበታለች። በ2003 ዓ.ም የመሠረት ድንጋዩ የተጣለውና በግንባታ ላይ ያለው የህዳሴ ግድብም በግብፅና በመጠኑም ቢሆን በሱዳን በኩል ከፍተኛ ተቃውሞ ገጥሞት ቆይቷል። የሦስቱ አገራት መንግስታትም ለበርካታ ጊዜያት በአዲስ አበባ በካርቱምና በካይሮ የሦስትዮሽ ውይይቶችን በውጭ ጉዳይ ሚኒስትሮቻቸው፣ በውሃ ሀብት ሚኒስትሮቻቸውና በመሪዎቻቸው ሳይቀር ውይይት አካሂደዋል። የሦስቱ አገራት የውሃ ዘርፍ ምሁራንም ሰፊ ውይይት ያካሄዱ ሲሆን በመጋቢት ወር 2007 ዓ.ም ካርቱም ላይ መሪዎቹ የመርህ ስምምነት ተፈራርመዋል። የህዳሴ ግድብ ህዝባዊ ማስተባበሪያ ጽሕፈት ቤት ሰሞኑን በሚዲያ አጠቃቀም ዙሪያ ከመገናኛ ብዙሃን ባለሙያዎች ጋር ውይይት አካሂዶ ነበር። ለመገናኛ ብዙሃን ባለሙያዎቹ ጥናታዊ ጽሑፎችንም ምሁራን ማለትም ኢንጂነር ጌዲዮን አስፋው፣ አቶ አቤል አዳሙና ዶክተር ያዕቆብ አርሳኖ ያቀረቡ ሲሆን የመገናኛ ብዙሃንም በጽሑፎቹ ላይ ውይይት አካሂደዋል። በቅርቡ በአቶ ኃይለማርያም ከተሾሙት የፌዴራል መንግስቱ ካቢኔዎች መካከል አንዱ የሆኑት ዶክተር ኢንጂነር ስለሺ በቀለም የውይይት መድረኩን በንግግር ከፍተውታል። የውይይቱን ጭብጥም ጠቅለል ባለመልኩ እንዲህ አቅርበነዋል። በግንባታ ላይ የሚገኝ ግድብ የሦስቱ አገራት ውይይት ጭብጥ የኢትዮጵያ የግብፅና የሱዳን መንግስታት ለ4 ዓመታት ተኩልና ከዚያ በላይ በአባይ ወንዝና በህዳሴው ግድብ ዙሪያ ሰፋ ያለ ውይይት አካሂደዋል። የሦስቱን አገራት ውይይት በተመለከተ ገለጻ ያደረጉት ኢንጂነር ጌታውን አስፋው በ2013 የግድቡን ጥናት የሚያጠናው ቡድን የጥናት ሪፖርቱን በ2005 ዓ.ም ማቅረቡን ገልጸው ሆኖም በወቅቱ ኢትዮጵያ የጥናቱን ሪፖርት አለመቀበሏን ተናግረዋል። ኢንጂነር ጌዲዮን የድርድሩን ዋና ዋና ሂደቶች ሲገልጹም የዓለም አቀፍ ኤክስፐርቶች ፓናል መቋቋምና 1 ዓመት የፈጀውን ጥናት ለሦስቱ አገራት ማቅረብ፣ የፓናሉን ምክረ ሐሳቦች ተግባራዊ የሚያደርጉ ከሦስቱ አገራት የተውጣጡ 12 አባላት ያሉት የሦስትዮሽ ኮሚቴ መቋቋምና ሁለቱን ጥናቶች ለማከናወን ከፈረንሳይ አማካሪዎች ጋር ኮንትራት መፈራረም የሚሉት እንደሆኑ ተናግረዋል። ሁለቱ ጥናቶች ያሏቸውን ሲያቀርቡም የውሃ ፍሰቱን በተመለከተና የውሃ ፍሰቱ በታችኞቹ የተፋሰሱ አገራት ላይ የሚያስከትለውን ተጽዕኖ የሚሉት ናቸው ብለዋል። የሦስቱ አገራት ድርድር ትልቅ ትኩረት የሚሻ ጉዳይ ሲሆን በተያያዘና በተለይም የሱዳንና የግብፅ መንግስታት የሚሰጡት ትኩረት ከፍተኛ መሆኑ ይታወቃል። ይህም በተመለከተም በኢትዮጵያ በኩል በውይይቱ የሚሳተፉ አካላትን ኃላፊነት ምን መሆን እንዳለበት ኢንጂነር ጌዲዮን ሲገልጹ በሦስቱ አገራት መካከል የሚካሄደው ውይይት የኢትዮጵያ ሕዝብ የጋራ ንብረት በሆነው ውሃ ላይ መሆኑን ሁልጊዜና በማንኛውም ወቅት መገንዘብና ድርድሮች በጥንቃቄ መካሄድ አለባቸው በማለት አሳስበዋል። ጥንቃቄ የተሞላበት ድርድር የሚለው ሐረግ ሲያብራሩም
የተደራዳሪዎች አቅም ማለትም በእውቀትና በችሎታ ማደግ አለበት ብለዋል። ግድቡ መገንባት ከጀመረበት ጊዜ አንስቶ እስካሁን ድረስ በርካታ የሶስትዮሽ ድርድር መካሄዳቸውን ያስታወሱት ኢንጂነር ጌዲዮን ከቅርብ ጊዜያት ወዲህ በተለይ የግብፅ ተወካዮች የመለሳለስ ስሜት እያሳዩ መሆናቸውን ገልጸዋል። ሆኖም ግን ግብፅ በኢትዮጵያ ላይ በተለያዩ አቅጣጫዎች ተጽዕኖ በማድረግ ላይ እንደሆነች ግልጽ ነው። ይህን ለመቋቋም ግን የተቀናጀ ዝግጅት ማድረግ ያስፈልጋል ሲሉ የገለጹ ሲሆን የግብፅን የተለያየ አቅጣጫ ተጽዕኖና በኢትዮጵያ በኩል መደረግ አለበት ያሉትን ዝግጅት ሲገልጹም ግብጾች በዲፕሎማሲ በኩል ለመደራደር እንደሚፈልጉ፣ ይህ አልሆን ሲላቸው ደግሞ የታችኞቹን ተፋሰስ ሀገራት ለመደለል እንደሚሞክሩ፣ ከዚህ ባለፈም ደግሞ ጉዳዩን ለዓለም አቀፉ ፍርድ ቤት እንደሚያቀርቡት ጭምር የሚዝቱ መሆናቸውን ገልጸዋል። ገፋ ሲልም ነፍጥ ለማንሳትና ቃታ ለመሳብም እንደማይመለሱ የገለጹት ኢንጂነር ጌታሁን የኢትዮጵያ መንግስትም እነዚህን የተለያዩ ጫናዎች መመከት የሚያስችለውን ዝግጅት ማድረግ እንደሚኖርበት ነው የተናገሩት። ሦስቱ ሀገራት ድርድር የሚያካሂዱት በግንባታ ላይ ያለ ግድብ በሚል መነሻ ነጥብ መሆኑን ከጋዜጠኞች ለቀረበላቸው ጥያቄ ኢንጂነር ጌዲዮን አስፋው የሰጡት ምላሽ ነው። መገናኛ ብዙሃን እንዴት ይዘግቡ? በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት አስተማሪ የሆኑት አቶ አቤል አዳሙ የኢትዮጵያ መገናኛ ብዙሃን ባለሙያዎችና ተቋማት የህዳሴውን ግድብ በተመለከተ እንዴት መዘገብ እንዳለባቸው የሚያሳስብ ጽሑፍ አቅርበው ነበረ። ምሁሩ በጥናታዊ ጽሑፋቸው የግብፅ መገናኛ ብዙሃን በአባይ ዙሪያ የሚዘግቡትና የእኛ አገር መገናኛ ብዙሃን በተመሳሳይ ጉዳይ የሚሰጡት ሽፋን እንደማይመጣጠን ገልጸዋል። በተለይ አንዳንድ የአገራችን ሚዲያዎች እንደዚህ አይነት ትልቅ አገራዊ ጉዳዮችን ትተው የአውሮፓ ተጫዋቾችን የጫማ ቁጥርና የሚስቶቻቸውን አልባሳት ምርጫ ሳይቀር ሲያወሩ መዋላቸው የአንድ ሬዲዮ ጣቢያ ባለቤት ልጅ የሰርግ ፕሮግራም ሲያስተላልፉ በመዋል እንደሚጠመዱ ነው የገለጹት። ሚዲያ ትልቅ አቅም አለው። በአሁኑ ሰዓት ዓለም ምን እየሆነ እንደሆነ የምናውቀው በሚዲያ ነው። ያለ ሚዲያ መኖር አይቻልም። ለሕዝብ የሚጠቅም ነገር በመስራት አገራዊ ሚናውን መጫወት አለበት ብለዋል። የአገር ውስጥ መገናኛ ብዙሃን በህዳሴው ግድብ ላይ ሊጫወቱት የሚገባቸው ሚና ከፍተኛ እንደሆነ አሳስበዋል። ነገር ግን ጋዜጠኞች ይህን ጉዳይ ሽፋን ሲሰጡት ለሕዝብ አዝናኝና ማራኪ በሆነ መልኩ ሰፊ ጥናትና ጥረት አካሂደው እንዲሁም ወጥነት ባለው መልኩ መሆን እንዳለባቸውም አስገንዝበዋል። የግድቡ ወቅታዊ የግንባታ ደረጃ ምን ላይ እንዳለ ተከታትለው መዘገብ አስፈላጊ መሆኑን ያሳሰቡት ምሁሩ ጋዜጠኞች ዘገባዎችን በእውቀት ታጅበው ማቅረብ እንዳለባቸውም ተናግረዋል። በአባይ ወንዝ ላይ የመጠቀም መብታችን የሰሜን ምስራቅ አፍሪካ ፖለቲካ። በዚህ ጽሑፍ መግቢያ ላይ እንደተገለጸው የአባይ ወንዝ በርዝመቱ የዓለም ቀዳሚ ነው። ይህ ማለት ወንዙ በርካታ አገራትን እየረጋገጠ የሚሄድ ሲሆን ወንዙም ዓለም አቀፍ ነው ማለት ነው። በዓለም አቀፍ ወንዞች የውሃ አጠቃቀምን በተመለከተ ሁሉም የተፋሰሱ አገራት ሳይጎዱ ወይም አንደኛው ብቻ ተጠቃሚ እንዳይሆን የሚገድቡ ዓለም አቀፍ ሕጎች አሉ። ግብፅና ሱዳን ግን በቅኝ ግዛት ዘመን የተዋዋሏቸው ሰነዶች በማንሳት የውሃው ብቸኛ ባለመብት እነሱ ብቻ እንደሆኑ አድርገው ይጮኻሉ። ለመሆኑ ኢትዮጵያ ለአባይ ወንዝ ከ80 በመቶ በላይ ውሃ እያዋጣች በወንዙ የመጠቀም መብቷ ምን ያህል ነው ለሚለው ጥያቄ በአባይ ወንዝ ላይ ሰፊ ጥናት ያጠኑት ዶክተር ያዕቆብ አርሳኖ መልስ አላቸው። ዶክተር ያዕቆብ በአባይ ወንዝ የመጠቀም መብቷ ያለቀለት ነገር ነው። ከዛሬ 115 ወይም ከዚያ በፊት የኢትዮጵያ የውሃ መብት በአጼ ምኒልክና በእንግሊዞች መካከል በተደረገው ስምምነት ውስጥ የተወሰነ መብት እንዳለን ተረጋግጧል ሲሉ ተናግረዋል። ይህንን ጉዳይ ብዙ ምሁራን ለመተርጎም ቢሞክሩም ዋናው ጉዳይ ኢትዮጵያ ጎረቤቶቿ ውሃውን እንዳይጠቀሙ አትከለክልም እንጂ የመጠቀም መብቷ የተጠበቀ መሆኑ ያኔ በደንብ የተጠቀሰ ነው የሚሉት ዶክተር ያዕቆብ አያይዘውም በ1940ዎቹ ውስጥ በተደረጉት የዲፕሎማሲ ልውውጦች የኢትዮጵያ ጎረቤቶቿ የሚኖራቸው የውሃ አጠቃቀም የኢትዮጵያ መብት የሚነካ ስለሆነ በመካከላችን የሚኖረው ስምምነት የእኛም መብት ዛሬም ሆነ ነገ ሊነካ አይችልም የሚል ጠንከር ያለ አገላለጽ ተናግራለች። ከዚያ በኋላም በ1970ዎቹ መጀመሪያ ላይ የኢትዮጵያ መንግስት በተባበሩት መንግስታት ስብሰባ ላይ ማናቸውንም አይነት የውሃ ጉዳይን የሚመለከት ህብረት የሚኖረን መብታችንን የሚያከብር ስምምነት ሲኖር ነው የሚል ጠንካራ ምላሽ ሰጥተዋል በማለት ኢትዮጵያ በአባይ ወንዝ የመጠቀም መብቷን ታሪካዊ ዳራ ዶክተር ያዕቆብ ገልጸዋል። ዶክተር ያዕቆብ በጥናታዊ ጽሑፋቸው በተለየ መልኩ ትኩረት ያደረጉት ኢትዮጵያ የምትገኝበትን ጂኦፖለቲካ ሁኔታ የዳሰሱበትን ነጥብ ነው። እንደ ዶክተር ያዕቆብ ገለጻ ኢትዮጵያ በሰሜን ምስራቅ አፍሪካ እምብርት ነች። ይህ ቀጠና ደግሞ ባለው ተፈጥሯዊ አቀማመጥ የተነሳ ጂኦፖለቲካው የታመሰ ቀጠና ነው። በዚህ ቀጠና የምትገኘው ሀገራችን ልታደርገው የሚገባትን የቤት ሥራ ሲገልጹም የህዳሴው ግድብም ሆነ ሌሎች ግድቦችን ስንገነባ በጂኦፖለቲካው ትርምስ ውስጥ የምንሰራው
በመሆኑ ለዚህ የሚያስፈልገን ውሃ አለን የለንም ሳይሆን ውሃውን በምን ችሎታ፣ በምን ዝግጅትና በምን ድርጅት ወይም ትብብር እንጠቀመዋለን። ቴክኒኩ ስራውን ይሰራል፣ ፖለቲካውና አመራሩ ግን ይህን የተገነዘበ መሆን አለበት። ዕውቀት፣ ችሎታና ቴክኒኩ ያስፈልገናል ሲሉ ገልጸዋል። ኢትዮጵያ የሰሜን ምስራቅ እምብርት ላይ ያለች ሀገር በመሆኗ በውሃ አጠቃቀማችን ዙሪያ በተመለከተ በተለይም በአባይ ወንዝ ላይ ማን ነው መሪ ተዋናዩ የሚለውን መለየት አለብን። ሱዳን፣ ኬንያ፣ ግብፅ ወይስ ሳውዲ አረቢያ ናት ወይስ የእነሱ ወዳጆች ናቸው የሚሉትን ማወቅ እጅግ አስፈላጊ ነው ሲሉ በጉዳዩ ላይ ትኩረት የሰጡት ዶክተር ያዕቆብ ኢትዮጵያ የቀጠናው የውሃ ማማ ናት፣ ነገር ግን ይህን ውሃ ለመጠቀም ዕውቀቱ፣ ብልሃቱና ጥንካሬው ያስፈልገናል። ጥንካሬውን ለማምጣት ደግሞ ፖለቲካል ኢኮኖሚ የዕውቀት ግንባታ ያስፈልጋል ሲሉ ሐሳባቸውን አክለው ተናግረዋል። በፖለቲካዊ ኢኮኖሚ ዕውቀት ግንባታ ዙሪያ በተጠያቂነትና በኃላፊነት መስራት ወሳኝነት አለው። የመገናኛ ብዙሃን በህዳሴው ግድብ ግንባታ ዙሪያ በሚሰሯቸው ዘገባዎች ቋሚና ወቅቱን ጠብቆ የሚካሄድ የምሁራን ቃለ ምልልስ መካሄድ እንዳለበት የገለጹት ዶክተር ያዕቆብ አርሳኖ ነገር ግን ቃለ ምልልሱ መካሄድ ያለበት የተለያየ አመለካከት ካላቸው አካላት ማለትም የተቃዋሚ ፓርቲ አመራሮችን ያካተተ መሆን እንደሚገባው ተናግረዋል። የድሬ ቲዩብ የዕለተ ረቡዕ የዜና መጽሔት ወጃ ይኸው ነበር። መልካም ምሽት ይሁንላችሁ።